ሰላም የተከበራችሁ በኢትዮጵያ የውጭ ሀገር ዜጎች እንግዲህ ቋሚ ንብረት ማፍራት እንደሚችሉ በአዋጅ 1388 ወጥቷል። ይሄን ዝርዝር መመሪያውን ደግሞ የሚያስፈጽም በዝርዝር መመሪያ ቁጥር 1147/2018 በከተማ እና መሰረተ ልማት ሚኒስቴር ይሄኛውን እንግዲህ መረጃ አካፍላችኋለሁ። አብራችሁን ከሆናችሁ የውጭ ሀገር ዜጎች ሲገዙ በምን ያህል ሊሚቴሽን አለባቸው፣ ምን መግዛት የለባቸውም፣ የሚያስቀጣስ ቅጣት አለ ወይ፣ ምን አይነት ቅጣት አለ የሚለውን ኢትዮጵያ ደግሞ በዚህ ውስጥ ከህጋዊ መንገድ ውጭ ከተባበረ ምን አይነት ቅጣት ይቀጣል የሚለውን አብረን እንመለከታለን። ይህ ጠቃሚ መረጃ ስለሆነ አብራችሁን ከሆናችሁ መረጃውን ታገኙታላችሁ። አዳዲስ ከሆናችሁ ግን ሰብስክራይብ አድርጉን፣ አብራችሁን ሁኑ። እንዲሁም ቪዲዮአችንን ደግሞ ላይክ አድርጋችሁ ብትጀምሩ በጣም ደስ ይለኛል። ቀጥታ ወደ መረጃችን እናልፋለን። ኤርሚዛ ኢትዮጵያ የመተማመን ግንኙነት ለተሳካ አገልግሎት የውጭ ሀገር ዜጋ ማለት የውጭ ሀገር ዜጋ እንግዲህ ኢትዮጵያዊ አይደለም፣ ትውልደ ኢትዮጵያዊ ማለት አይደለም። ስለዚህ ትውልዱ ኢትዮጵያዊ ያልሆነ ሁሉ የውጭ ሀገር ዜጋ የሆነ ሰው ማለት ነው። የውጭ ሀገር በአዋጁ ወይም በመመሪያው መሰረት የሚለውን ነው መነግራችሁ። ስለዚህ ማንኛውም የውጭ ሀገር ዜጋ ቋሚ ንብረት በኢትዮጵያ ውስጥ ለማምራት ቢፈልግ ፓስፖርት ያስፈልገዋል፣ የጉዞ ሰነድ፣ ቪዛ እንዲሁም ደግሞ ኢትዮጵያ ውስጥ የመኖሪያ ፍቃድ ካለው የመኖሪያ ፍቃድ ያስፈልገዋል። ይሄ ዜጋ እንግዲህ ንብረት ለማፍራት ነው ኢትዮጵያ ውስጥ ያሰበውና ኢትዮጵያ ውስጥ ንብረት ለማፍራት እስካሰበ ድረስ ከአገሩ ከወንጀል ነፃ ነው የሚያስብል ማስረጃ ሰርተፍኬት ለዚህ ለከተማ እና መሰረተ ልማት ሚኒስቴር አሁን ከታችም ዘረዝርላችሁን ማሳየት መቻል አለበት ንብረት ከማፍራቱ በፊት። ከዛ ባሻገር ንብረት ሲያፈራ ደግሞ ሊሚቴሽን ወርታች አለበት ማለት መግዛት የሚችለው ሚኒመም ከ150 ሺህ ብር በኋላ ደግሞ ዝርዝሮቹን በየክፍለ ሀገራቶቹ የተለያየ ስለሆነ ግን በአዲስ አበባ ውስጥ ቢገዛ ብለን ብናስብ $150,000 ፕላስ በአካውንት ውስጥ መግዣ መኖሩን የሚያረጋግጥ ዶክሜንትም ያስፈልገዋል። ይሄው ሰው ደግሞ እዚሁ ኢንቨስተር ሆኖ ከሆነ ከ150,000 ብር በላይ ኢንቨስትመንት ካለው እና 150,000 ብርን ጨምሮ እሱን የሚያሳይ ማስረጃ ሰርቲፊኬት ጽሑፍ ሊያሳይ ይገባዋል ማለት ነው። ይሄን ካሟላ በኋላ ነው እንግዲህ ወደ ግዢ አንድ ስቴፕ ሊሄድ የሚችለው። ይሄው ሰው እንግዲህ ይሄን አሟልቷል ብለን እናስብ። ወደ ግዢው እንዲያልፍ እናርገው። ወደ ግዢው ይለፍ። ወደ ግዢው ሲያልፍ እንግዲህ መግዛት በአዲስ አበባ ውስጥ ወይም በሸገር ሲቲ ውስጥ አዲስ አበባ እና በአዲስ አበባ ዙሪያ ውስጥ መግዛት የሚፈልግ $150,000 በላይ ነው መግዛት የሚችለው። ከዚህ በታች መግዛት አይችልም ማለት ነው። ያንን ከላይ እንዳልነው በባንክ ስላሳየ። በሁለተኛ እኔ ልገዛ የምፈልገው ከአዲስ አበባ ውጪ ከሸገር ሲቲ ውጪ ነው መግዛት የምፈልገው ካለ ኦሮሚያ ላይም አማራ ላይም ድሬዳዋም ሶማሌ ክልልም ይግዛ፣ ሌሎቹም እንደዚህ ደቡብ ክልልም ይግዛ $120,000 የአሜሪካ ዶላር በላይ ነው ሊገዛ የሚችለው። ከዛ በታች መግዛት አይችልም። አይ እነዚህ ሶስት ክልሎች ጋር እገዛለሁ አፋር፣ ቤንሻንጉል እና ጋምቤላ ላይ እገዛለሁ ካለ ደግሞ $100,000 እና ከ100,000 ብር በላይ ያለው ቋሚ ንብረት ነው ማፍራት የሚችለው። ይሄን ፍቃድ ካገኘ በኋላ በባንክ ቤት ያስቀመጠውን በዕለታዊ ምንዛሪ ቀይሮ ብሎክ ተደርጎ ይቀመጣል ማለት ነው። በብር ቀይሮ ይቀመጣል። በነገራችን ላይ ፍቃዱን ሲያወጣ $50 ይከፍላል። ከዛ በኋላ ይሄ ብሎክ የሆነው ደግሞ ግዢውን ሲፈጽም ደግሞ ከብሎክ አካውንት ወደ ግዢው ትራንስፈር ይደረጋል ማለት ነው። ስለዚህ ይሄን ፕሮሰስ ካለፈ በኋላ ነው እንግዲህ በቋሚ ንብረት ባለቤት በኢትዮጵያ ውስጥ ሊያደርገው የሚችለው የውጭ ዜጋው። በተመሳሳይ ታዲያ ክልከላም አለበት። ይሄን ንብረት ለመግዛት አስበው ኮንዶሚኒየም መግዛት አይችልም። በመንግስትና ኤንጂኦ የተሰሩ ቋሚ ንብረቶችን መግዛት አይችልም። በህብረት ማህበራት የተሰሩ ቋሚ ንብረቶችን መግዛት አይችልም። ስለዚህ በመዋጮ የተገዙ ንብረቶች የተሰሩ ንብረቶችን መግዛት አይችልም። ይሄ ክልከላው ነው። እንዲሁም ቅጣት ደግሞ አለበት። ንብረቱን ከገዛ በኋላ ከህግ ውጭ የሆኑ አግባብ የሌላቸውን ነገሮች በቤት ውስጥ በገዛው ንብረት ውስጥ ቢጠቀም ከ$1,000 እስከ $3,000 ይቀጣል። ይሄኛውን ፕሮሰስ ስኬፕ አድርጎ በአንድም በሌላ ንብረት አፍርቶ በስሙ ቢገኝ ከ$2,000 እስከ $5,000 ይቀጣል። ይሄ ፕሮሰስን ህጋዊ መንገዱን ሚኒስቴሩን ሳይነካ መጥቶ ያንን ሰው ያገዘ ሰው ካለ ደግሞ ከ30,000 እስከ $50,000 ብር የኢትዮጵያ ያገዘ ሰው ነገሩ እንዲስተካከል ያገዘ ሰው ህጉን እያወቀ እንዲቀጣ ይደረጋል ይላል። ስለዚህ ሌላ ጥያቄ የሚሆኑባቸው ነገሮች ካሉ በኮሜንት ላይ ታስቀምጡልኛላችሁ። እንግዲህ የትዳር አጋራችሁ ወይም ባል ወይም ሚስት የውጭ ሀገር ዜጋ የሆኑ በእነሱ ንብረት ለማፍራት ብታስቡ እንደዚህ ህጋዊ
ህጋዊ መንገዱን ተከትላችሁ ንብረት ማፍራት ትችላላችሁ። የውጭ ሀገር ዜጋ የሆነ ኢትዮጵያ ውስጥ አንድ ብቻ ነው ቋሚ ንብረት ማፍራት የሚችለው። ከዛ በላይ ማፍራት አይችልም። በየትኛውም አካባቢ ቢሆን አንድ ቋሚ ንብረት ብቻ ማፍራት እንደሚችልም እንድታውቁ ስለነበረን ጊዜ እጅግ በጣም አመሰግናችኋለሁ። አብሮነታችሁ ከኛ ጋር ስለሆነ ደስ ብሎናል። ቪዲዮን ላይክ አድርጉት፣ ለጓደኞቻችሁ ሼር አድርጉ። እንግዲሁም አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አዘንጉ። በሌላ እስክንገናኝ ሰላም ሁኑ።